ቼልሲ 3-0 በኤቨርተን ማለት ነው። ጥፍጥፍ ቼልሲዎች ከዓላማ አድርጋችሁ የምትጮቱት ለኮንፈረንስ ሊግ ነው እንዴ? እኔ የምር ያሰልጣኝ መነጽር ሲያደርግ ምናምን ሲጽፍ ሳይው ምናምን የሚችል ይመስል ነበር። አይችልም፣ ምንም ነገር አያውቅም። ማን ኤቨርተን እንደዚህ ይጸዳዳበታል? ቤቶ የተባለ ሰው አንተ እንደ ሳንቼዝ አይነት የሚያስጠላ በረኛ። እኔ የቼልሲ ደጋፊዎች ማለት ነው ሳንቼዝን የሆነ የምትሉት ነገር ካለ የሆነ ነገር በሉት። አንተ ምንም አይችልም። ስለ ኳስ የሚያውቀው ነገር ሎንጪ ያልፈዋል፣ ይሳሳታል፣ በጣም ይሳሳታል፣ ከዛ እንደገና ይሳሳታል፣ መጨረሻ ላይ ከዛ ይሳሳታል። እንዴት ነው አምስት ማን በጣም አይችልም ሰውየው። እግዚአብሔርን ሳንቼዝ ጨራሽ አይችልም ማለት ነው። እሱ ካለ አታሸንፉ። ማን እንጂ እንዴት ነው የሚችለው? በኢየሱስ ማን ይሄ ሰውዬ ቀጣይ ዓመት ከዚህ ቲም ይወጣል ለመሰላችሁ። ሲከላከል በጣም ነው እየመጣ ኳስ ይከላከልሃል። ማን የፈለግከው አጥቂ ብትሆን መጥቶ ይቀበልሃል ምናምን ነገር። ከዛ በኋላ ሲያጠቁ ምን አይነት ጎል ነው ያገባው? 90 ዲግሪ ለአምስት አይመለስም። ገብቷችኋል? ሳንቼዝ አሁን እሱን ኳስ ምንም ማድረግ አይችልም። ራያ ራሱ የሚመልሰው አይመስለኝም። በፍጹም አይመለስም። እሱ ኳስ ለአምስት ምናምን ነው የሚመለሰው። ማን ኤቨርተኖች 3-0 ለኤሮፓ ሊግ እየተጫወቱ ነው። በጣም ትችላላችሁ። እንኳን ደስ አላችሁ ዩናይትድ ደጋፊዎች። እናንተ አቻወታችሁ ምን አቻወታችሁ እንደው ቢቀር ሳትጫወቱ ማለት ነው 3 ነጥብ አገኛችሁ። እንኳን ደስ አላችሁ። በቃ ኦፊሻሊ ቶፕ 4 ውስጥ ማጠናቀቃችሁን አረጋግጣችኋል። ከዚህ በኋላ እንዳይጨንቃችሁ እንዳይጨንቃችሁ ቀብረር ብላችሁ ነው መገቡት ሁለቱም ማለት ነው። ቼልሲም ሊቨርፑልም የሆነ አንስቴዥያ የሆነ ነገር ተወገተዋሉ ማለት ነው። ድንስ ተብሏል። አንተ የቼልሲ ደጋፊ እኮ ተማሙታ አፈር በልተን ኤቨርተንን ያሸነፍከው እንዴት አንተ ለዋንጫ ጮታለሁ ትላለህ ብሎ መጥቶ እኔን እኮ ሲረግጠኝ ነበር። ባለፈው በቅርቡ ይወላችሁ በጣም በቅርቡ ይወላችሁ አያችሁ አይደለ? እናሳ እኔ መጥቶ የቼልሲ ደጋፊ ሲናገረኝ ኤቨርተን ተሻሽሏል፣ ከባድ ቲም ነበረ፣ እናንተ ስላልተረዳችሁኝ ነው ግን ብዬ እኔ እንዲያለኩና አልቅሽ ኤምባይን ወደ ላይ ነው የረጨው። ይኸው ዛሬ ሰራ ቼልሲን አሯሩጠው ለቀቁት። ጎበዞች አያችሁት፣ የእጃችሁን አገኛችሁ። ይመቻችሁ። ጎረቤት ለመቼ ነው? ክፉ ጎረቤትም ቢሆን እኮ አንዳንዴ እኮ ይጠቅማል፣ ውለታም ይውላል። ተሳካል ቋጠሯችን። አሁን እንኳን በዚህ ትንሽ ጨጓራችን ልስልስ ቅዝቅዝ እናድርግ። ቼልሲ እኔ አንድ ነገር ልነግራችሁ የምፈልገው የቼልሲ ደጋፊዎች ግም ለግም አብራያዝ ግም ነው የሚባለው። ሁለታችንም አንችልም። በቃ ይሄንን እንመን። ኤቨርተን እንደሆን ኳላችን መጥቶ ቶፕ 4ን እንዳይገባን ይፈራለሁ፣ ስጋት አለኝ። ኧረ በስመ አብ ቤቶ 2 ስጥት እኔ ላይ ዌልቤክ ሲያገባ ስቀሽ ነበር። ይሄው ቤቶም 2 ጎል ስጥት። ሁለተኛው ደግሞ በእናትህ ግብ ጠባቂው እንዴት ነው ሳንቼዝ ያሳዘነኝ በሎይ። ሶስተኛው ጎል ንደይ እንዴት አባቱ ነው በእናታችሁ ይሄ ተጫዋች የሚችለው? አረ በስመ አብ በእውነት ነው የምላችሁ። እኔ ይሄንን ተጫዋች እንዴት አባቱ እንደሚችል ለምን ትልልቅ ክለቦች እኮ እንደማይመለከቱት እውነት እኔ ዲያዝ ከወጣ በኋላ ይሄንን ተጫዋች እውነት አንዳንዴ እመለከተዋለሁና በቃ ለሊቨርፑል ብዬ የማስበው ተጫዋች ነው እውነት ጋክፖ ቅጥል ስለሚያደርገን። ለማንኛውም ግን ተሳክቶልናል። ኡፍ እኔ ቤቶ ተጸዳዳብን፣ በቃ ስራውን ሰራብን። ቤቱን ሰርቶ ተጸዳድቶብን ነው የቆየው ዛሬ። እኔ አሁን እኮ መናደድም ጨረስን እኮ እግዚአብሔር። ወዴት እንናደድ? አለቀ። እንዴ መናደድም ያልቃል እንዴ ምናምን እንዳትሉ፣ ያልቃል እግዚአብሔር። እኔ ምንድነው አሁን እንደዚህ አይነት እግር ኳስ አለ? እንዴት ነው በዚህ ሌቭል ወርደህ ልትጫወት የምትችለው? እኔ ወይ ልላልኩኝ መሸ። በሌሊት አይባል ገባ። የሚያቃጥል ብቻ ሳይሆን የሚያጭስ ጭስ ምናምን አይታያችሁማ? እየጨስኩ ነው። እኔ ዲፌንስ እንጨት አቁመን ብንጫወት የተሻለ ኳሶችን ብሎክ ያደርግልናል ብያለሁ ከዚህ በፊት። እሱ ነው የሚሻል ከዚህ ዲፌንስ። ቼልሲ ፓንስ ፊሊንጉ እንዴት እያደረጋችሁ ነው? የመሸነፍ ፊሊንጉ እንዴት ነው? ፊሊንጉ ከባድ ይሆናል። የግርሃም ፖተሩ ቼልሲ ራሱ በዚህ ልክ አላስደበረንም። ቆይ ይሄ ሰውዬ ምንድነው እንዴ? ከሳምንት እስከ ሳምንት መለጠፍ። ቆይ ሻውን የምትጫወቱት የቻምፒየንስ ሊግ ጨዋታ የለባችሁ? ምን አለ ለቶፕ 4 ደማችሁን ሰጣችሁ ብትጫወቱ? ምን አለ ግን? አረ በጣም በዚህ ልክ ያስጠላል። እግራችሁ ላይ የታሰረው ምንድነው? ቆይ አትመቱም እንዴ? ኳሷን ማባበል ምን ያደርጋል እንዴ? ሹሩሩ ብትሏት ነው እንዴ ኳሷን? ዋናው 3 ነጥብ ነው። ሜዳ ላይ መፍተልተል አይደለም። እዚህ ያማችኋል እንዴ እናንተ? ለኛ አታስቡም እንዴ? እንዴ ኧረ በጣም ነው የሚያስጠላው። እግዚአብሔር እኔ በጣም እያፈርኩ ነው። በቃ እኔ በጣም እያፈርኩ ነው። እየተሰማኝ ነው። ዛሬ ዩናይትድ ነጥብ ጥሏል፣ ሊቨርፑል ነጥብ ጥሏል። ቢያንስ ይሄን እድል መጠቀም አትችሉም እንዴ እናንተ?
3 ነጥብ እንዳታስቡት ብዬ ደጋግሜ ነግራችሁ ነበረ። 3 ጎል አስገብተው 3 ነጥብ ቂጣችንን ለጥፈው ልከውናል። የማንም ቅንዘራም እየመጣ እኛን ጥጋችንን ያስይዘናል አይደለ? ሻምፒዮንስ ሊግ በራብን በቃ። ያለ ሻምፒዮንስ ሊግ አመቱን እንዴት ነው የምንጨርሰው? በጣም ነው እኮ የሚያስጠላው። በጣም ነው የሚቀፈው ያለ ሻምፒዮንስ ሊግ ጨዋታ። ማናችሁ መታችሁ ሳንቼዝ እንዳትሉ ዛሬ ማንም ምን ያርግ? የበከተ የተከላካይ መስመር ይዘገብተ ምን ያርግ? ሳንቼዝ ምንም ማድረግ አይችልም። ምንም እንዴ የተሞከረበት ኳስ ሹት አለው በቃ አመለጠው። ምን ያርግ? እዛ ጋር ያስመጡ ፔናልቲ ቦክስ ውስጥ ያስገቡት ተከላካዮቹ በረኛው ያን ያክል ስፋት እንዴት አድርጎ ይመልሰለ? ተከላካይም እኮ ማገዝ አለበት። በጣም ያረ ወደዛ ሄዱ እንዴ እነሱ ጭራሽ እየቀለዱ ነው እኮ። ደጋፊም ያለ አይመስላችሁም? ጭራሽ ነው ምንም ወኔ ሌላቸው ለመጫወት። ምን አይነት የበክት ስብስብ እንደሆነ አላውቅም። የእውነት ነው የምላችሁ። በጣም ቀፋፊ ቡድን። እንዴት እንዳስጠላኝ ጨዋታውን እስኪጨርሰው እንዴት እንዳስጠላኝ። አረ በስመ አብ። ኤቨርተን ጠርቶ 3-0 ልጥፍ። አሁንማ ለመር ነው በቃ። እንደ ድሮ ስሜታዊ ምናምን መሆን ራሱ ቀረ በቃ። ቅድም እኮ የተናገርኩት እውነት ነው። ሲጀመር ብናሸንፍም ብንሸነፍም ሊቨርፑል መጣሉ አሪፍ ነው በቃ። ገባችሁ? እሱ አሸንፎ ቢሆን አስቡት እንግዲህ። ሲጀመር ይሄ አንተ ትብስ አንቺ ትብስ የሆነ ቶፕ 5 ነው የምናየው በቃ። ሊቨርፑልም ዩናይትድም ጣለ፣ ነገ ደግሞ ቪላም እንደዚሁ ይጠላል ከዌስታም ነው። እኛም እንግዲህ ልጥፍ ተደርገናል። እንግዲህ አስቡት። ቀጣይ ደግሞ ከሲቲ። አቤት ይህን ደደብ ሰውዬ እንዳላየው በቃ። እንዴትም አድርጋችሁ አስወጡልኝ። ከፈለገ አዋተንም ቢሆን ካሳ ሰተነው እናባረውና ራሳቸው እየተመካከሩ ይጮቱ ተጫዋቾቹ። እኔ ላብድ ነው በቃ። ጨርቄን ጥዬ ሳንቼዝ ከጆርጌንሰን በምንም አይሻልም በቃ። ከለሩ ትንሽ ወደ አበሻ ጠጋ ስለሚል በሱ ልንመርጠው እንችላለን እንጂ ከዛ ውጪ አረው ተቃጥላችሁ ተቃጠሉ። ለነገሩ እውነታችሁን እዛ ቻምፒየንስ ሊግ ላይ ሄደን የጎል ናዳ ከሚወርድብን እዚሁ ይሻላል። በቃ ቶፕ 4 አንገባ። ስለበረኛው ይሄ እግሩን እንኳን መዝጋት የማይችል የተረገመ እኔ አሰልጣኙ የሮኒ ተማሪ ነው። ያው ምንም ማድረግ አልችልም። ባለሀብቶቹ ግን ማለት ነው የስራችሁን ይስጣችሁ። ረገማችሁ ናችሁ። ስለ እግር ኳስ ሀሁ ማታቅ እዚህ መጥተህ ኧረ በስመ አብ። ቶፕ 4 አናስብም። ሊቨርፑል ጥሏል፣ ማንቸስተር ዩናይትድ ጥሏል። ይሄን እድል ካልተጠቀምን መቼ ነው? ኧረ በለው ብቻ እኔ ደብሮኛል። ሀሳባችሁን ኮመንት ላይ እጠብቃለሁ። እኔ በጣም ደብሮኛል፣ በጣም አንገሽግሾኛል፣ በጣም አስጠልቶኛል። ወይኔ ቼልሲ ደህና ቲም እንዳለው ሰው እኮ ደግሞ ሊቨርፑል ተሸነፈ ብዬ አወራለሁ። ወይ ቼልሲ እናንተ ቀልድ አይደል እንዴት ያዘው? እኛ እኮ ነን ለካ ሲሪየስ ሆነን የምናየው ጨዋታውን። አሰልጣኛችን ቀልድ ነው ያዘው፣ ተጫዋቾቹ ቀልድ ነው ያዙት። ከመቶ ጨዋታ በላይ ስለተጫወቱ ተዳክመዋል። እኔ ምን አገባኝ? ለምን አይሞቱም ሲፈልጉ? የፕሪሚየር ሊጉ ደደብ አጥቂ 2 ጎል አገባብን በዚህ ሰውዬ ስህተት። እኔ እኮ ኧረ በኢየሱስ እሺ፣ እኔ ማንን ልውቀስ? እሺ አሁን ንገሩኝ እስቲ። ቆይ ሊያምሮ ሲነር ምንድነው ይዞ ዊንገር የለንም እኛ ፈርስት ሃፍ ላይ። ቆይ እሺ ፓልመርንም ኤንዞንም 10 ቁጥር ላይ የምታጫውተው ለምንድን ነው? እሺ እኛ ዊንገር የለንም። እሺ ሰከንድ ሃፍ ላይ ጉስቶ ነው መውጣት ያለበት እንዴ? ሰከንድ ሃፍ ጉስቶን ለምን ታስወጣዋል? ኔቶንስ ለምን ታስወጣዋል? እሺ ቆይ ኔቶንም እሱንም አስወጣው። አንድሬ ሳንቶስ ምን ያደርጋል? ላቪያ ለምን ወጣ? ሁለተኛው ጎል እኮ በሱ ስህተት ነው የገባው። ምን ያደርጋል? ቆይ እስቲ ንገረኝ። እሺ እሱንም ልቀበል። ቶሲንን ለምን አስገባው እንዴ? ቶሲን ምን ያደርጋል? ወይ መጀመሪያ አላስገባው ቤቶኒ ይዘዋል ብለህ ካሰብክ ነው ወይስ አራተኛ እንዳይገባ? ምንድነው ያልገባኝም እኮ። ትንሽ ቲም እኮ ነው ያረከን። እንደ ትንሽ ቲም ነው ስንጫወት የነበረው። ትልቁ ቲም ኤቨርተን ነው የሚመስለው። ጌታን እውነቴን ነው። ትንሽ ቲም ነው የሆነው ቼልሲ። እንደ ትንሽ ቲም ፊዚካል እንበለጣለን፣ ቁመት እንበለጣለን፣ ሁሉን ነገርና የሆነ አባሮሽ ነው የሆነው ጨዋታው። እነሱ ጀርባቸውን ይሰጡናል፣ እኛ እንቀማጭ። ትንሽ ቲም ነው ያደረገን። እግዚአብሔርን ኧረ በኢየሱስ ክርስቶስ እንዴ! እሺ ቆይ እኔ ሳቄ ሁላ እኮ መጣ። ምንድነው ቆይ ሜዳ ውስጥ ስትሰሩ ምንድነው የሚሰራ የነበረው? ቆይ ጃው ፔድሮ ለምንድነው ኳስ የማትሰጣቸው? ለምንድነው ቆይ የሆነ 29ኛው ደቂቃ ላይ ባልሰጣት ከልክሏቸዋል ኳስ የሚገባ ጎል እኛ ምን መረውን? እሺ እሱንም ተውት እንዴ! ምንድነው ቆይ ክሮስ የምታረው ማን ሊገጭላችሁ ነው? ቆይ ከማን ጋር ነው የምትጫወቱት እንዴ? በጣም ያሳዝናል የእውነት። ቼልሲን የሚያክል ቲም ውስጥ ከበረኛ እስከ አጥቂ ቀራቅንቦ የማይረቡ ተጫዋቾች ከጫፍ እስከ ጫፍ ነው ስህተት የሚሰሩት።
ከበረኛው እስከ አጥቂው ስህተት የማይሰራ የደነዘ ፐርፎርማንስ የማያሳይ ተጫዋች የለም። ይህን የመሰለ ወርቃማ እድል ዘወረስት ጌም ኢን ደ ይር ምናምን ዘወረስት ፐርፎርማንስ በኢየሱስ ከጫፍ እስከ ጫፍ አንድ ለቲሙ እንዴት ሞራል ያለው ተጫዋች ይጠፋል? አንድ ለቲሙ የሚታገል ተጫዋች ይጠፋል? አንዱም ተጫዋች የማሸነፍ ሐሳብ የለውም። ከተጫዋች እስከ በረኛ እስከ ተቀያሪ እስከ አሰልጣኝ አንድ የማሸነፍ ሞራል የሚያሳይ የመጨረሻ የሚሰለች የእውነት ቃል የለኝም። ምን ብዬ እንደማወራው ቃል የለኝም። በጣም ነው የሚያሳዝነው። እግዚአብሔርና ቼልሲን እንደዚህ እነዚህን ተጫዋቾች ቼልሲ ቤት ማየት እንዴት ያስጠላል። እኔ ከዚህ ማህበረሰብ ወጣሁ ለማለት እኔ አፍራለሁ። ከዚህ ማህበረሰብ ጋር ለቶፕ ፎር እጫወታለሁ ማለት እኔ አፍራለሁ። ወታደራለሁ ማለት እውነት እኔ ለቶፕ ፎር አይደለም ሁለተኛ ላለመሆን ነው እየተፋለምኩ ያለው። ሶስተኝነት ለዛው ለመርጋት ማለት ነው። ግን ትላንት ቋጠርክ ቴል ወንድም ብዬ ባስጠጋ ተቋጠረብኝ ነው በማንም እንትን ሲዘልፈ አንተ ለንደንን ታስከብራለህ ብዬ ባመጣ ቋጠርክብኝ። እኔ አቋጠርኩብህ ምሪዲ እኔ ቋጠርኩ ለባክንም ለአንተ ይላበለ ወንድሜ ነው ያርግልህ አልኩኝ። ግን አያህ ግን በሶስት ነጥብ ተገማመት ነው እኔ እናንተ በሶስት ነጥብ እንግዲህ በጣም ያሳዝናል። ቼላዩ አይዞህ ነው ምን ማለት ነው። ፋሚሊ ደህና ደሩ። በቃ እኔ ተኝቻለሁ። ቻው በቃ እናንተ ተኙ እናንተ